አበጋዝ ዛሬ በጽጌ ቤት መጥቷል። ጽጌ እንግዲህ አይ ላቭ የሚባል ልጅ ከዚህ በፊት አብሮ እንደሚያወሩ እናውቃለን። ከዚህ የሆነ ጊዜ ብራንክ የተደረጉ ነበረና አሁን ደግሞ ከያብስራ ጋር በጣም ትልቅ ጥል ውስጥ ናቸው። በጣም ነው ማፈቅርሽ፣ አንቺን ትቼ መኖር አልችልም እያለ በጣም በተደጋጋሚ ሲያስቸግራት ነበረ። አብርሃም ደግሞ እንደ ወንድምነት መጥቶ እንግዲህ ከሷ ህይወት ውጣ፣ ከዚህ በኋላ አጠገቧ ባይ መሄድ ባለብኝ መንገድ ሄጄ ከህይወቴ ከእቴ ህይወት አስወጣሃለሁ ብሎ አስጠንቅቆታል። ጽጌም እንግዲህ ሰሞኑን ኢንተርቪው አድርጋ ነበረ። አብርሃምን በጣም ጥሩ ሰው ነው፣ በጣም የምወደው ማከብረው ወንድሜ ነው እና በጣም የሆነ ጊዜ ተስፋ ቆርጬ ቻናሌ 8000 እስከመታየት ደርሶ በጣም ቀዝቅዞ በድንገት ተገናኘን እና አንድ ቪዲዮ አሰርቶኝ ከዛ በኋላ ነው ቻናሌ የተንቀሳቀሰው። በዛው ፕራንክ መልክ ጀምረን ነበረ፣ በዛው በፕራንክ ቀጠልንበት፣ በዛው ጓደኛ ማቾች ሆን ብላ ተናግራለች። እና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። አብርሽ ዛሬ በጽጌ ቤት መጥቷል። ጽጌ እንግዲህ የሆነ ነገር ስትፈራ ወይም ደግሞ የሆነ ወንድ መጥቶ ሲያስቸግራት አብርሃምን ነው የምትጠራው። አብርሃም በጣም የምትወደውና በጣም የምታከብረው ወንድሟ እንደሆነ፣ ሩትዬ በጣም የምትወዳትና የምታከብራት እህቷ እንደሆነች በተደጋጋሚ ትናገራለች። ኢንተርቪው ላይ በቀረበች ቁጥር የአብርሃምን ስም ሳጠራ ወይም ደግሞ የሩት ስም ሳጠራ፣ በተለይ ደግሞ የአብርሃም ስም ሳጠራ የምታልፍበት ኢንተርቪው የለም። ብዙ ጊዜ ኢንተርቪው ተደርጋ የአብርሃም ስም ጠራለች። ምክንያቱም እሱ ተስፋ ቆርጬ በፍቅር ተጎድቼ በብዙ ነገር ተጎድቼ ተስፋ በቆረጥኩበት ሰዓት እሱ ነው በድንገት አግኝቼው አንድ ቪዲዮ አሰርቶኝ በዛው ቀና ያደረገኝ ብላ ተናገረች።